ኢየሱስ ውስጥ ሲሆን ነው። ኢየሱስን ማዕከል ያደረገ ህብረት ሊኖረን ይገባል። እዚህ ህብረት ውስጥ ስንኖር በጣም መሰረታዊ ቅድም ያነበብኳትን ሀሳብ ተናግሬ ልጨርስ። ሴትዬ ይቅርታ ትንሽ ሰዓት ከሄደ ለቅድም አንስቻት ነበር። ይችን ዛሬ ስላነበብኩ ምናልባት ከዚህም ሀሳብ ጋር የሚገናኝ ከሆነ ለጢሞቴዎስ የነገረውን ሀሳብ ደግሜ ላንብብ። ስለ አንድ ነገር ይነግረዋል። በጌታ በኢየሱስ ክርስቶስ እውነተኛ መንፈሳዊ ህይወት መኖር የሚወዱ ሁሉ ይሰደዳል። አንድ ህብረት ውስጥ አለው፣ እንደዚህ ትክክለኛ ህብረት ውስጥ አለው የሚል ሰው የሚካፈለው ህይወት የጌታ የኢየሱስ ክርስቶስ ህይወት መሆኑን እርግጠኛ መሆን አለበት። ይሄ ህብረት የሚያደርግበት ኢንቫይሮንመንት ላይ የሚካፈለው ህይወት የጌታ የኢየሱስ ክርስቶስ ህይወት እንደሆነ፣ ያ መንፈሳዊ ህይወት አለኝ ካለ ያ መንፈሳዊ ህይወት የጌታ የኢየሱስ ክርስቶስ ህይወት ያለበት ነው ወይ? አንድ ህብረት ውስጥ አለው ካለ ያ ህብረት የጌታ የኢየሱስ ክርስቶስን ህይወት ማዕከል ያደረገ ነው ወይ? እዛ ጋር መሰረት ካልጣልን ወዳጆች፣ የተለያየ ህብረት ስላለ፣ የተለያየ አይነት አቋም የያዘ ህብረት ስላለ ምድር ላይ በተለይ ደግሞ በሃይማኖት ስም አሁን በጣም የተደራጁ ብዙ ሰዎች ስላሉ ኢየሱስ ክርስቶስን ማዕከል ያደረገ ህብረት ውስጥ መገኘት አለብን። ከዛ በኋላ ግን ያ ህብረት የሚያስተምረውንም ነገር ማወቅ አለብን ወዳጆች። ወይ በጣም መጠንቀቅ ያለብን ነገር አንድ የሚናገረውን ነገር ስሙ። ጳውሎስ ለጢሞቴዎስ አንተ ግን በተማርከው እና በተረዳው ነገር ጽና ይለዋል። በተማርከውና በተረዳው ነገር ጽና፣ ይሄንንም ከማን እንደተማርክ ታውቃለህና ይላል። ሰው በተማረውና በህብረት የምናደርገው መቼም የጌታ ኢየሱስ ክርስቶስን ህይወት ልንካፈል፣ የተካፈልነውን ህይወት ደግሞ እኛም ልናካፍል፣ በዚያ ህብረት ውስጥ ኢየሱስን ልናከብር፣ የከበረውን ኢየሱስን ለብሰን ልንወጣ ነው ህብረት የሚባለው ኢንቫይሮንመንት ላይ የምንገኘው። ያ ህብረት ግን የሚያስተምረው ነገር ምን እንደሆነ ማወቅ ጤናማ ነው። ተረተን ለመቆም ለመጽናት የሚያስተምረውን ነገር ማወቅ ጤናማ ነው። ለዚህ ሰው ሲናገር ከማን እንደተማርክ ታውቃለህ፣ ከምን እንደተማርክ ታውቃለህ። ልክ ቀጥሎ የሚለው ከህፃንነት ጀምሮ በክርስቶስ ኢየሱስ በማመን የሚገኘውን ጥበብ ሊሰጥ የሚችለውን ቅዱሳት መጽሐፍ አውቀሃል ነው የሚለው። ኢየሱስ ክርስቶስ የሚነገርበት መጽሐፍ ቅዱስ የእግዚአብሔር ቃል የሚወራበት ህብረት ነው ወይስ ሌላም የሚወሩ ነገሮች የተከማቹበት ህብረት ውስጥ ነው ራሳችንን የምናስቀምጠው የሚለውን ነገር በጣም ጠንቅቀን ልናውቅ ይገባል። ይሄ የእግዚአብሔር መጽሐፍ የእግዚአብሔር መንፈስ ያለበት እግዚአብሔር የሚናገረው ቅዱስ የእግዚአብሔር ቃል ሁል ጊዜ ለሰዎች ህይወትን የሚሰጠው የእግዚአብሔር ቃል የሚነገርበት ኢንቫይሮንመንት ላይ መኖራችንን በጣም እርግጠኛ መሆን አለበት። ያለበለዚያ እድገታችን ጤናማ ላይሆን ይችላል። አስተሳሰባችን፣ ህብረታችን ጤናማ ላይሆን ይችላል። በብዙ ነገር ላይ የተመሰረተና የእግዚአብሔር ቃል የማይወራበት የማይተገበርበት ከሆነ ከዛ ስፍራ ላይ መራቅና ራስን ማዳን ጤናማ ነው ብዬ አስባለሁ። ስለዚህ ምንድን ነው የሚያስተምሩት? ከየት ነው የሚያስተምሩት? ስለምንድን ነው የሚያስተምሩት? እዛ ህብረት ውስጥ እኔ ቢሎንግ አደርጋለሁ አላደርግም የሚለውን ነገር በጣም ጠንቅቆ ሰው ቢያውቅ እግዚአብሔርን ለመምሰልና የእግዚአብሔርንም ስራ ለመስራት እድል ይሰጠዋል ብዬ አስባለሁ። ምናልባት ሰፊ አድርገን ደግሞ ስናወራ ቀስ እያልን እናወራለን። አሁን ቾክ እያወራው ምናልባት ብዙ ደጋግሜ ሀሳቦቼን በደንብ ከተረዳችሁኝ እግዚአብሔር ይመስገን፣ ተባረኩ። ግን በጣም ምርጥ ነገር እየተነሳ ነው። ጌታ ኢየሱስ ይባርካችሁ። ቴንኪው በጣም ጋይ በቃ እሱ ነው። በጣም በደንብ የተገለጸ ነው እና ተመለስና የመጀመሪያው ስራ የሚለው የክርስቶስ ምክር እሱ ነው መፍትሄ ይመስለኝ። በራሳችን በራሳችን መጀመር እንደ ፓስተር ቃል የሚለው የክርስቶስ ያለው ቴዎ ደግሞ በጣም የገለጠው ነበር እና I just want to read last James before I go. He says in James chapter 4, he says, let there be tears for what you have done. ማመለስ ማለት ነው። ክርስቶስ ተመለሱና ብሎ ተናገረው። ተመለስ የመጀመሪያው ስራ ተመለስ ምን ማለት ነው? let there be tears for what you have done. let there be sorrow and deep grief. let there be sadness instead of laughter and gloom instead of joy. Humble yourself before the Lord, then he will lift you up in honor.
እና በፍቅሩ ማካፈል በፍቅሩ መኖር ለክርስቶስ ማንበርከክ በቃ መመለስ እና እኔ እሱ ነው የሚያይ እሱ ይዝረአይኒ ዘሎ ኣብ ሓወይ ጎይታ ይባርኩም ቀስ እየ ዝብሎ ጎይታ ይባርኩም አለሁኝ። አይ ምንም የለም። እናንተ ያላችሁትን ተስማምቻለሁ። እኔም ያው ውስጤ ያለውን ነው የተናገርኩት። ብጨምር ጊዜ ይረዝማል። ያ በቃ ሰው ያወቀውን ነው የሚያወጣው። አንድ ልለው የነበረው ቅድም እንዳላስረዝም ብዬ ነው የተውኩትና አንደኛ ቆሮንጦስ ምዕራፍ 2 ቁጥር 5 ላይ አሁን እነሱ ያደረጉትን ሁሉ ያደረጉት ቅድም ከምንነጋገርበት አንጻር ነው። የተናገሩትን ሁሉ ያደረጉትን ሁሉ ያደረጉት ሐዋርያቶቹ በጌታችን በኢየሱስ ክርስቶስ ላይ ባላቸው እውቀት እምነት ተመስርተው ነው እና ሰው ያለውን ነው የሚሰጠው ወደ ህይወታችን ቅድም ሲሉት ነበርና አፕላይ የምናደርገው ከተባለ ከኛ የምንጀምር ከተባለ ካላወቅን ማድረግ አንችልም። ወደ ህይወታችን ማምጣት ካለብን ካወቅን ነው የምናደርገው። ካላወቅን ልናደርገው አንችልም። ቅድም ያው አይዲያውን ስለነበረ ዲስከስ እናደርግ የነበረው ወደ ፕራክቲስ ግን ወደ መስራት ስንመጣ ግን ምን አለ? በመካከላችሁ ሳለሁ ይላል አንደኛ ቆሮንጦስ ምዕራፍ 2 ቁጥር 2 ላይ በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና። ከዛ ይሄንን ቆርጦ ካወቀ በኋላ ሌላ አላውቅም ብሎ ከወሰነ በኋላ ካወቀ በኋላ ግን መጥቶ ምን አለ? ቁጥር 5 እና 4 ላይ እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበረ እንጂ በሚያባብል በጥበብ ቃል አልነበረም። መንፈስንና ኃይልን መግለጥ የምንችለው ለሌሎቹ መናገር የምንችለው እኛም በላያችን ላይ ፕራክቲስ ማድረግ የምንችለው ከአንደኛ ካወቅን ነው። ከዛም መግለጽ የምንችለው ይሄ ምንድነው? ኃይልም የሆነው ጥበብም የሆነው ራሱ ኢየሱስ ነው። ምክንያቱም አንድ ወደኋላ ስንመለስ ይነግረናል። የእግዚአብሔር ስለምታውቁት አላብራራም። እናንተ ሁላችሁ በጣም የሚገርም ቃል እየተናገራችሁ ስለነበረ ብዙ አላብራራም። ለእናንተ ኦልሬዲ ታውቁታላችሁና ከሌለው ግን ሰው ኢየሱስ ክርስቶስን ካላወቀ ግን የሚያባብል ቃል ያለመናገር ምን ምርጫ አለው? ሐዋርያ ሊሆን ይችላል፣ መድረክ ላይ የቆመ አገልጋይ ሊሆን ይችላል። ራሱ ለራሱ ህይወት ራሱ ለሚያስተምረውም ራሱ ቆርጦ ኢየሱስን ካላወቀና ቆራጥ ካልሆነና ካልተከተለ ወደ ሰው ሲሄድ የሚያባብል ቃል ላለመናገሩ አሁን የዛሬ ዓመት ትጠረምሳለህ፣ የሚቀጥለው ዓመት ህንፃ ትሰራለህ ከማለት ውጭ ምን መያዣ አለው? እና ይሄንን ነው። ብዙ አላስረዝምም፣ ሰፊም ስለሆነ ተባረኩ። በብዙ ጸጋ ይብዛላችሁ። ኦኬ ዘድዬ ተባረክ። እንግዲህ እኛ ጋር አሁን ሊነጋ 3 ሰዓት ነው የቀረው። ኦልሬዲ ኦሎሞስት 2 AM አልፏል። አብዛኛዎቻችን ከትንቢት ውጭ እዚህ ያለነው ካናዳ እንግዲህ አሁን ሊነጋ 3 ሰዓት ነው ቀረው እና እያወራን ያለነው ስለ ክራይስት ስለሆነ ስለ አዲስ ኪዳን እውነት ስለሆነ ያው እንቅልፋችንም ጠፍቷል። በጣም ደስ የሚል ነገር ነው። እንቀጥላለን። እንግዲህ ዛሬ ነው ይህንን ነገር የጀመርነው እና ከሚዲያ ሸሽተን ነበረ ለብዙ ጊዜ ከምናያቸው ነገሮች ተነስተን እንግዲህ ዳር ቆመን ማየት የለብንም። ወደ ትውልድ ውስጥ ገብተን መጋፈጥ ያለብንን ነገሮች መጋፈጥ ያለብንና እውነት ዳር ከቆመች ውሸት አደባባይ ላይ ንጉስ ትሆናለች እና ውሸት መሆኗን
እውነት ስትገለጥ ነው ውሸት የሚጋለጠው። እና እንዲህ አይነት ጄኔሬሽን መነሳት አለበት። ውሸቶችን የሚያጋልጥ ከቃሉ ውጭ የሆኑ ውሸቶች አሉ። ደጋግመን ስንሰማ የቆየን በቸርቹ 20 30 40 ዓመት ቸርች ውስጥ ስንሰማ ኢቨን ጥቅሶቹ ራሱ በትክክል ያልተጻፉ ጥቅሶች ዝም ብሎ የሚጠቀሱ አሉ። ያልተጻፉ እንዲህ ተብሎ ተጽፏል፣ አልተጻፈም እኮ የለም። ጥቅሱን ራሱ በትክክል ዞር ብሎ አይቶ አንብቦ ቼክ አድርጎ እርግጠኛ ያልሆኑ ፓስተሮች ናቸው አንዳንዱ የሚሰብኩት 20 30 ዓመት ፓስተሩ ነው የሚያገለግሉትና እውነት ስትገለጥ እነዚህ ውሸቶች ግዙፍ የሚመስሉ ትልልቅ የሚመስሉ ብዙ ኤክስፒሪየንስ ያላቸው ውሸቶች መጋለጣቸው አይቀርምና በእግዚአብሔር ቃል እውነት ላይ ቆመን ወደፊት ሙቭ ማድረግ እንዳለብን አምናለሁ። እንግዲህ ዛሬ ያወራናቸው ነገሮች ስንጠቀልል ስለ ህብረት ነው። እንግዲህ ከእግዚአብሔር ጋር ያለን ህብረት ቀዳምና መሰረታዊ ነገር ነው። እሱም በራሱ በእግዚአብሔር ፍቅር ላይ የተመሰረተ ነው። ከእግዚአብሔር የተቀበልነው ህብረት በእኛ ላይ የተመሰረተ አይደለም። በእኛ ስራ ላይ፣ በእኛ ችሎታ ላይ፣ ኢቭን በእኛ ፍቅር ላይ የተመሰረተ አይደለም። እኛ ሙታን ሳለን ነው እኮ የሚለው ኤፌሶን ላይ፣ ሮሜ ምዕራፍ 5 ላይ፣ ኤፌሶንም ላይ ተመሳሳይ የሆነ ቃል ነው አለው። ምዕራፍ 5 ከቁጥር 5 ላይ ስታነቡ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛል፣ ስለ ቸር ሰው ግን ልሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና ይልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። አያችሁ እና ገና ደካሞች እያለን ኤፌሶን ምዕራፍ 2:5 ላይ ስናነብ ከወደደን ከትልቅ ፍቅሩ የተነሳ ይላል በበደላችን በሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን በጸጋ ድናችኋልና ይላል። ከወደደን ከትልቅ ፍቅሩ የተነሳ ትልቅ ፍቅሩ ስፋቱ፣ ጥልቀቱ፣ ርዝመቱ የማይታወቅ ሊታወቅም ከመታወቅ ያለፈ የክርስቶስ ፍቅር ያ የእግዚአብሔር ፍቅር በልባችን ውስጥ የፈሰሰው በእኛ ህይወት የተገለጠው ወደዚህ ህይወት የሳበን የራሱ እግዚአብሔር ፍቅር ነው። እኛ ይዘነው አይደለም፣ እሱ ይዞን ነው የሳበን። እሱ ይዞን ነው የሳበን እንጂ እኛ ይዘነው አይደለም እየተከተልን ያለ ነው። ፍቅሩ ነው የሳበን፣ ፍቅሩ ነው ያዳነን፣ ህይወት የሰጠን እሱ ነው። በሱ ፍቅር ላይ በእግዚአብሔር ፍቅር ላይ የተመሰረተ ነው። ከእግዚአብሔር ጋር ያለን ህብረት በሱ ፍቅር ላይ የተመሰረተ ነው። ራሱ ፈልሰን የገባንበት የፍቅሩ ልጅ መንግስት ነው። እንደዛ ነው የሚለው ቆላሴስም ላይ ምዕራፍ 1:13 ላይ እርሱ ከጨለማ ስልጣን አዳነን ይልና ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል እና ፈልሰን የገባንበት መንግስት ራሱ የፍቅር መንግስት ነው። ይሄ የእግዚአብሔር ፍቅር የክርስቶስ ፍቅር የሚገዛበት መንግስት ነው። ያለንበት ዓለም ራሱ የፍቅር መንግስት ይባላል። እና በዚህ ውስጥ ሆነን ፍቅር በእኛ ውስጥ የለም ብለን ለመናገር ርዝን የለንም፣ ምንም እንትን የምንለው ነገር የለንም። እና መሰረታችንም የቆምንበትም በእግዚአብሔር ፍቅር ላይ ነው። ከእግዚአብሔር ጋር ያለን ህብረትም በክርስቶስ ፍቅር ላይ በእግዚአብሔር ፍቅር ላይ የተመሰረተ ነው። ከቅዱሳን ጋርም የሚኖረን ህብረት በዚህ ፍቅር ላይ የተመሰረተ ነው የሚሆነው። ይህንን ፍቅር ማዕከል ያደረገ የመንፈስ ቅዱስን ህብረት፣ ፍቅር፣ አንድነት ይህንን የክርስቶስን ፍቅር ማዕከል ያደረገ ነው መሆን ያለበት። ስንጠቀልለው ትክክለኛ መንፈሳዊ እውነተኛ መንፈሳዊ ህብረት በዚህ ዘመን ያለው ምን መሆን አለበት? የክርስቶስን ፍቅር መሰረት ያደረገ መሆን አለበት። የቃሉን እውነት መሰረት ያደረገ መሆን አለበት። ፊልጵስዩስ ላይ ቅድም እንዳነበብ ነው ለወገነ ይጠቅማል በሚል ሀሳብ በከንቱ ውዳሴ አንዱ ለሌላው እንደዛ አይነት ፌቨር አታደርጉ ይላል በግልጽ አማርኛ እና በክርስቶስ የነበረ ይህ ሀሳብ በእናንተ ዘንድ ደግሞ ይሁን እያለ ይናገራል። እና በክርስቶስ ፍቅር ላይ የተመሰረተ ህብረት እሱ ራስ ወዳድ አይደለም። በክርስቶስ ኢየሱስ ፍቅር ላይ የተመሰረተ ህብረት በዘረኝነት፣ በጎሳ፣ በቋንቋ፣ በጥቅማ ጥቅም ላይ የተመሰረተ አይደለም። ስለዚህ ወደዚህ እውነት እንመለስ የሚል ነው ዋናው ማጠቃለያ ሀሳባችን። ወደ ተወደድንበት፣ ወደ ተያዝንበት ወደ ክርስቶስ ፍቅር ስንመለስ ማዕከላችን
ሰንትራል ፖይንታችን የክርስቶስ ፍቅር ከሆነ ሰውን ሁሉ በክርስቶስ እናውቃለን። ሰውን ሁሉ በክርስቶስ መውደድ እንጀምራለን። ሰዎችን ሁሉ ደስ ያሉንን ሰዎች የራሳችን ጓደኞቻችንን፣ ዘመዶቻችንን፣ ጎረቤቶቻችንን ጥሩ ጥሩ ነገር ለኛ ስለኛ የሚያወሩ ሰዎች ለይተን አይደለም የምንወዳቸው። ሰውን ሁሉ በክርስቶስ ኢየሱስ ፍቅር መውደድ እንጀምራለን። ይሄ አእምሮን በማደስ ከታደሰ አእምሮ የሚመነጩ ወይንም የሚፈልቁ ነገሮች ናቸው። እነዚህ እግዚአብሔር ይርዳን። እንግዲህ ጌታ ይረዳናል። በዚሁ መንፈስ ውስጥ ሆነን አጭር ጸሎት ልጸልይና እንጨርሳለን። ቅዱስ አባት ሆይ ስለነበረን ጊዜ ሁሉ እናመሰግናለን። በመካከላችን ጌታ ሆይ መንፈስ ቅዱስ ስላፈሰስከው ስለዚህ ድንቅ መልእክት ጌታ ሆይ ተመስገን። በመካከላችን ያለውን እንን ህብረት አንተ ስላደስክ ጌታ ሆይ እናመሰግናለን። አንድም ሁለትም በስሜ በምትሰበሰቡበት ቦታ እኔ ከናንተ ጋር ነኝ፣ እኔ ከናንተ ጋር ነኝ፣ በመካከላችሁ እገኛለሁ አልክ ጌታ። በመካከላችን አንተ ስላለ፣ ከኛ ጋር ስላለ፣ በውስጣችን ስላለ፣ ሩቃችን ስላልሆንክ አንተ ቅርባችን ስለሆንክ ከስትንፋሳችን ቅርብ የሆንክ ማደሪያዎች ያደረግከን እኛ አንተ ቤተ መቅደሶች ነን። አንተን ተሸክመን በየቦታው የምንንቀሳቀስ የአዲስ ኪዳን ተንቀሳቃሽ ቤተ መቅደስ ነን። እናመሰግናለን ጌታ ሆይ፣ ስም የተባረከው ስለነበረ ድንቅ ጊዜ ሁሉ ተመስገን። ይህ በዚህ በጥቂት ሰዎች የተጀመረው ይህ ህብረት፣ ይህ አንድነት፣ ንጹህ ህብረት የክርስቶስ ኢየሱስ ፍቅር ተገልጦበት ብዙዎችን መማረክ ብዙዎችን መሳብ እንዲችል በጌታ በኢየሱስ ስም ይህንን ህብረት ጌታው እንድታሰፋው ዘንድ እንጸልያለን። በዓለም ዙሪያ ሁሉ ጌታው በዚህ ይህንን ፕላትፎርም ይህንን ሶሻል ሚዲያ መንፈስ ቅዱስ እንድትጠቀም ለአንተ ያሳልፈን እንሰጣለን። ብዙዎች ወደዚህ ህብረት እንዲመጡ በብዙ መቶ የሚቆጠሩ በብዙ ሺዎች የሚቆጠሩ ሰዎች ወደዚህ ህብረት እየመጡ የቃሉን ብርሃን የቃሉን እውነት እንድታጠቁ በእግዚአብሔር ቃል እውነት ታጥቀው ለምድርቱ የታድሶ መልእክተኞች ሆኖ እንድነሱ ብዙዎችን ወደዚህ ህብረት እንድትጠራ ጌታውን ጸልያለን። አሁን የተጀመረው እቺ ጥቂት ህብረት ነገ ስለምትሰፋ፣ ነገ ብዙዎችን ስለምታስታጥቅ፣ ነገ ብዙዎችን ስለምትማርክ፣ ለብዙዎች ጌታ አቅጣጫ የምታሳይ ህብረት ስለምትሆን አሁን የጀመርናትን እቺ ጥቂቷን ህብረት ጌታው በዚህ በሶሻል ሚዲያ ዓለም ላይ እንድታከብዳት ዘንድ በኢየሱስ ክርስቶስ ስም ይችን ህብረት ለአንተ አሳልፌ እሰጣለሁ። መንፈስ ቅዱስ በህብረታችን ለአንተ የበላይ ነህ። የእግዚአብሔር ፍቅር ገዣችን ነው፣ መሰረታችን ነው። አባቶ ስለ ሁሉም እናመሰግናለን። እዚህ ስላሉ ወንድሞቼ ስለ ዳኔ፣ ስለ ቴዳ፣ ስለ ኤቴ ትንቢት፣ ስለ ዘድ እግዚአብሔር ስለ ሌሎቹም ስለ ፓስተር ካሌብ ስለ ሌሎቹም በኢየሱስ ክርስቶስ ስም ጌታው አመሰግናለሁ። በያለንበት ሁሉ ያንተ ህብረት፣ ያንተ ፍቅር፣ ያንተ ጸጋ ከኛ ጋር ያሁን። የእግዚአብሔር አብ ፍቅር፣ የልጁ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ህብረትና አንድነት ከሁላችን ጋር ይሁን። አሜን። በኢየሱስ ስም ጸልየናል። ተባረኩ ቅዱሳን። ተባረኩ። መልካም ቀን ምሽት።